ብፁዕ ቅዱስ ፓትርያርኩ ያስተላለፉት እጅግ አሳዛኝ መልእክት ትግራይና ጎጃም በፎይ ታሪክ ሰርቷል። ክርስቲያኖች የምናደራበት የመጀመሪያው ክፍል አንድ ቪዲዮ ለአላህ የእውነት የሚቆረቆር ሰው ይሄንኳቸው ያላቸው ፍጹም የውሸት ገጸ ባህሪያት ናቸው። ቪዲዮ ይዛ እስልምናን እየተቀበሉ ሻሃዳ የተወዳችሁ ግሬሰዎቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህንን መረጃ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ጀምሩልኝ። ምክንያቱም ይህ ያሮስ ነው። አዘጋጅ አቅራቢው ወንድማችሁ እኔ ልዑል መብራቱ ነኝ። ብዙ ሐሳቦችን እናነሳለን። ብዙ የቪዲዮ ጥሪክሮች ይኖሩናል። መረጃ ከማስረጃ ጭምር እናስደግፋለን። ይበልጡኑ ዛሬ ባሳለፍነው ሳምንት ባለፈው 2-3 ቀናት ውስጥ ውይይቶች ነበሩ። ሰኞ ዕለት እንደምናስታውሰው ምሽት ላይ ከ5-6 ሰዓት በኋላ የተካሄደ ውይይት ነበር። ወንድማችን እፎይና ኡስታዝ ሁሱ ባካሄዱት በነቢያት የተሰበከው አምላክ የትኛው ነው በሚል ውይይት ከውይይቱ በኋላ የተለያዩ ሐሳቦች የተለያዩ ቪዲዮዎች ሲጋሩ ነበረ። ሰፋ አድርገን በሱ መረጃ ዛሬ ልንሰራ መተናል። ስለዚህ እናንተ ሰብስክራይብ ማድረግ በደንብ እናንተ ላይክ ማድረግ ያስፈልገኛል እውነት ለመናገር ምክንያቱም ይሄን መረጃ በደንብ ከማስረጃ ጭምር አስደግፈን የምናጋልጥ ስለሚሆን ማለት ነው። በደንብ በይበልጥ የእናንተ ላይክ ማድረግና ሼር ማድረግ ያስፈልገኛል። ከሁሉ በቅድሚያ እንድናደምጥ የምወደው ግን በሳውዲ አረቢያ የሞት ፍርድ እንዲፈረድባቸው የተወሰነባቸውን ወንድሞቻችንን እህቶቻችንን በተመለከተ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዕ ቅዱስነታቸው ምህረት እንዲደረግ አባታዊ መልእክታቸውን ጥሪያቸውን አስተላልፈዋል። የእውነት ይሄ መረጃ ጉልበት እንዲኖረው ፈልጋለሁ። ውድ ኢትዮጵያውያን፣ ኤርትራውያን ግዴታ ኦርቶዶክስ መሆን አይጠበቅባቸውም። የዋህነት በልባችሁ ርህራሄ በውስጣችሁ ካለ ይሄን መረጃ አጋሩ። ለምን ካላችሁ ብፁዕ ቅዱስ ፓትርያርኩ በሳውዲ አረቢያ በሞት እንዲቀጡ ለተፈረደባቸው የሰው ልጆች ያቀረቡት የተማጽኖ ጥሪ ነው። ስለዚህ ቅዱስነታቸው በመንግስት ከፍተኛ ደረጃ ጣልቃም እንዲገቡ ጥሪ አቅርበዋል። የመንግስት አካላትም ጣልቃ ይግቡበት ብለዋል። ስለዚህ እኛም እንዳው ምህረት እንዲያደርግ እንጻፍ እንለምን። በእውነት እየጻፋችሁ ምህረት ይደረግላቸው እያላችሁ ጻፉ። የቅዱስነታቸው የአባታችንን መልእክት እንካተል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በጭንቅ ላይ ለሚገኙ ኢትዮጵያውያን ምህረት እንዲደረግላቸው ብፁዕ ቅዱስ አቡነ ማትያስ ለመንግስትና ለሳውዲ ባለስልጣናት ጥሪያቸውን አሰምተዋል። ቅዱስነታቸው የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ እንዲነጋገር በመጠቆም የሞት ፍርዱ ተነስቶ ወገኖቻችን ወደ ሀገራቸውና ወደ ቤተሰቦቻቸው የሚመለሱበት መንገድ እንዲመቻች ልዩ ትኩረት እንዲሰጥም በጽኑ ጠይቀዋል። ይህ ጉዳይ የህይወትና የሞት ጉዳይ ነውና የቅዱስነታቸው ጥሪ ለሚመለከታቸው አካላት ሁሉ እንዲደርስና በዓለም አቀፉ ማህበረሰብ ትኩረት እንዲያገኝ ቪዲዮውን ለሁሉም ሼር በማድረግ ወገኖቻችንን እንታደጋቸው። መልካም ጊዜ። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። የዓለም ህዝብ እንግዲህ እንዲረባረብ አባታዊ ተማጽኖዎችን አቅርበዋል። የመንግስት አካላትም እንዲገቡበት እንግዲህ የህይወትና የሞት ጉዳይ ነው። ስለዚህ ባካችሁ ኢትዮጵያውያን
ኤርትራውያን የሰው ልጆች በሙሉ ግዴታ የሃይማኖት ሰዎች መሆን አይጠበቅባችሁም ወይም ኦርቶዶክስ መሆን አይጠበቅባችሁም። የሰውነት ልኩ የሰውነት ሚዛኑ የሚገዳችሁ ካላችሁ ይሄን መረጃ ጋር ጠበቃና የህግ አማካሪ አያለው ቢታኒ እንዲህ ይላል። በሳውዲ ሀገር የሚገኙ ትውልድ ኢትዮጵያውያን እና ኢትዮጵያውያን ላይ የተላለፈው የሞት ፍርድ ምህረት እንዲደረግላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳሰበች። ጠበቃና የህግ አማካሪ አያሌው ቢታኒ ነኝ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጸሎቷ በሀገር ውስጥም ሆነ ከሀገር ውጭ ያሉ ልጆቿ እንዲሁም ደግሞ ሀገረ መንግስትና ዜጎቿን ሁሉንም በተመለከተ በጸሎት ታስባለች። ነገር ግን በዛሬው ዕለት በቅዱስ ፓትርያርካችን ብፁዕ አባታችን አቡነ ማትያስ የተላለፈው በተለይም ደግሞ ለሳውዲ ሀገረ መንግስት፣ ለኢትዮጵያ መንግስት፣ ለፌዴራል ኢትዮጵያ መንግስት ማለት ነው እንዲሁም ደግሞ ለሰብአዊ መብት ተሟጋቾች ጭምር ያስተላለፉት ልብ የሚነካ መልእክት ተሰምቶ በእርግጠኝነት ውጤት ያመጣል የሚል ተስፋ አለን ማለት ነው። በተለይም ከሀገር ውጭ የሚኖሩ በስደት እየኖሩ ያሉ ትውልድ ኢትዮጵያውያን ላይ የተላለፈው የሞት ፍርድ በተለይም በማያውቁት ቋንቋ ጠበቃ ሳይመደብላቸው ተገቢውን ክርክር ሳያደርጉ ፍትህና ርትዕ በአግባቡ አግኝተዋል ብላ ቤተክርስቲያን እንደማታምን በመግለጽ ነገር ግን አትሊስት የሞት ፍርዱ በምህረት ወደ እስራት እንዲቀየር እንኳን የሚደረግበትን አግባብ የሳውዲ መንግስት ትኩረት ሰጥቶ እንዲመለከተውና ምህረት እንዲያደርግላቸው የሚያሳስብ አባታዊ መልእክት ተላልፈዋል ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በፍትህና በርትዕ የምታመን መሆኗ ግልጽ ነው። ለዚህም ነው አምላካዊ ስልጣንን መሰረት በማድረግ እግዚአብሔር እውነት ማለት እግዚአብሔር መሆኑን በማመላከት እውነት እስኪወጣ ድረስ አትሊስት ሞት የሰው ልጅ የመጨረሻው ቅጣት ነው። ነገር ግን ሞቱ ቀርቶ በስርዓት እንዲቀየርላቸውም ጭምር የሚያሳስብ መልካም መልእክት ተላልፈዋል። ቤተክርስቲያን ደግሞ በዚሁ በቅዱስ ሲኖዶስ ጉባኤዋ መጨረሻ ላይም ደግሞ በሀገራችን ውስጥም ደግሞ እየተከናወነ ባሉ ድርጊቶችም ላይ በተመለከተ የሰላም ድምጿን ታሰማለች ብለን እንጠብቃለን። እንግዲህ ይህንን የአባታችንን የቅዱስ ፓትርያርኩን መልእክት ሰምተው ውሳኔው እንደሚሻር ተስፋ እናደርጋለን። በሌላም እምነት የምትገኙ ደግሞ ተመሳሳይ እርምጃ ብትወስዱ በጎ ተጽዕኖ ማድረስ ይቻላል ማለት ነው። ለብዙዎች እንዲደርስ ድምጻችን እንዲሰማ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። የሚያሳዝነው ጎኑ ይሄ ነው። ቋንቋውን ስላላወቁ ማን ጠበቃ ይቆምላቸው፣ ማን ድምጽ ይሁንላቸው፣ ማን ይከራከርላቸው? ይሄ ነው የሚያመው። በእውነት በስደቱ ዓለም ያላችሁ በደንብ ይገባችኋል ብዬ አስባለሁ። እናንተ እውነት ይዛችሁ የእናንተን እውነት የሚያውቅ ዳኛ ፍርድ ቤት እንኳን ፊት ቀርባችሁ መመስከር መናገር ሳትችሉ እናንተ ላይ የማይገባ ውሳኔዎች ሲተላለፉ መስማት ያማል። በእውነት እንዳው እግዚአብሔር አምላክ ረድቶን የቅዱስነታቸውንም ልፋት፣ እንባ፣ ጩኸት እግዚአብሔር ተቀብሎ ቢሰማቸው ብዬ አስባለሁ። ምናልባትም ይሰማችኋል በእርግጠኝነትም። በእውነት በተለይ በውጭ ሀገር ያላችሁ በተለያየ ቋንቋ ቪዲዮ እየሰራችሁ ያጋራችሁ ድምጽ ሁኑ። ኢትዮጵያ ውስጥ ያላችሁም በማጋራት ላይክ በማድረግ ሼር በማድረግ ድምጽ አዳርሱ፣ መረጃ ሁኑ። ለቀጥታ ለኢትዮጵያ መንግስትም እንዲደርስ ይህ ጉዳይ ማለት ነው ይድረስ፣ ለሚመለከቱ አካል ይድረስ፣ ለክቡር ጠቅላይ ሚኒስትር ይድረስ፣ ለውጭ ጉዳይ ሚኒስተር ይድረስ፣ ለእንባ ጠባቂ ተቋማት ይድረስ፣ ለሰብአዊ መብት ተሟጋቾች እያላችሁ እንዲሁም ለሳውዲ አረቢያ መንግስት ይድረስ እያላችሁ ጻፉ። አሁንም እዚህ ኮሜንት ላይም ጻፉ። ሁላችሁም ላይክ አድርጉ። ከሞቱ በኋላ ማዘን፣ ከሞቱ በኋላ ማልቀስ፣ ከሞቱ በኋላ እየየ ማለት ምን ነበር ብዬ በሆን ኖሮ የሚል ቁጭትና ጸጸትና ከንፈር መምጠጥ የትም ስለማያዳርሰን አሁኑኑ እንድረስ። የብፁዕ ቅዱስ አባታችን በረከት በሁላችን ላይ ይደርና የእሳቸው ልመና ለሚመለከተው አካል እንዲደርስ በአስቸኳይ ይሄንን አድርሱ ለማለት እወዳለሁ። ወደ ቀጣይ መረጃችን ስናመራ ከቅዱስ ሲኖዶስ ምልአተ ጉባኤ ውሳኔዎች መካከል እንግዲህ በአራት ማለት ነው ከተወሰነው ውሳኔ መካከል ትግራይና ጎጃም በተመለከተ ውሳኔ ተላልፏል። ትግራይ ክልል ያለውን ጉዳይ፣ ሁለተኛ ደግሞ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን ችግር መሰረት በማድረግ ውይይት አድርጓል። በእነዚህ ሁለት ጉዳዮች ላይ ምልአተ ጉባኤው በልዩ ትኩረት የሚከታተለው ጉዳዮች ችግሮች ከተፈጸሙበት ወይም ከተከናወኑበት ጊዜ ጀምሮ ምልአተ ጉባኤው በአመት ሁለት ጊዜ በሚሰበሰብበት መደበኛ ጉባኤም በአስቸኳይ ጉባኤዎችም
እንዲሁም በመደበኛው የቋሚ ሲኖዶስ ጉባኤ እንዳስፈላጊነቱ ክትትል የሚደረግባቸው ወሳኝ ጉዳዮች ናቸው። ለማስታወስ ያህልም ጉዳዩ የቤተክርስቲያናችንን አንድነት የሚመለከት በአጠቃላይ በቤተክርስቲያኗ ሰላምና ዘላቂ አንድነት ላይ ትኩረት ያለው በመሆኑ አንደኛ በትግራይ ክልል ያለውን ጉዳይ፣ ሁለተኛ ደግሞ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን ችግር መሰረት በማድረግ ውይይት አድርጓል። በእነዚህ ሁለት ጉዳዮች ላይ እንግዲህ ለውይይቱ ከቀረቡት ዋና ዋና ሀሳቦች ውስጥ አንደኛ ምልዓተ ጉባኤው ይህ የቤተክርስቲያናችን አንድነት የሚመለከት ሁል ጊዜም ቢሆን በልዩ ትኩረት የሚያየው በመሆኑ ችግሮቹ ሙሉ ለሙሉ እንዲፈቱ ጥረት ሲያደርግ መቆየቱን ከመጀመሪያው ጊዜ ጀምሮ ጉባኤው ጥረት ሲያደርግ መቆየቱ፣ ሁለተኛ ለዚሁ ጉዳይ ልዩ ትኩረት በመስጠት በአንጋፋ ብፁዓን ሊቃነ ጳጳሳት ያሉበትና የሚመራ ሊቃውንተ ቤተክርስቲያንንም ያካተተ የቤተክርስቲያን ሰላምና የቤተክርስቲያን አንድነትና ሀገራዊ ሰላምን በልዩ ትኩረት የሚሰራ በምልዓተ ጉባኤው የተሰየመ ኮሚቴ መኖሩ፣ ኮሚቴውም ይህን ጉዳይ እየተከታተለ ለምልዓተ ጉባኤው ሪፖርት ሲያቀርብ የቆየ መሆኑን እንዲሁ በምልዓተ ጉባኤው ተነስቶ ውይይት ተደርጓል። በሶስተኛ ደረጃ ለዚሁ ጉዳይ ደግሞ ትኩረት በመስጠት በየዓመቱ በሚደረጉት የምልዓተ ጉባኤ ፍጹም አጠቃላዮች ላይ የሰላም ጥሪዎቹ የአንድነት ጥሪዎቹ በየጊዜው ሲተላለፉ መቆየታቸውን፣ በአራተኛ ደረጃ ደግሞ የምስራቅ ጎጃምን በተመለከተ በምስራቅ ጎጃም የተፈጠረው በቆጋ ኪዳነ ምሕረት የተፈጠረውን ችግር ካሁን በፊት በሀገረ ስብከቱን የመሩ ሊቃነ ጳጳሳት ለዚሁ ጉዳይ በጣም ልዩ ትኩረት በመስጠት በተለያየ ጊዜ ያከናወኗቸውን ችግሩን ለመፍታት የሰሯቸውን ስራዎች ለምልዓተ ጉባኤውም ለቋሚ ሲኖዶስም ሪፖርት ሲያቀርቡ መቆየታቸው፣ በአሁኑ ጊዜም የሀገረ ስብከቱ እየመሩ ያሉት ብፁዕ አቡነ ቶማስ ለዚሁ ጉዳይ ትኩረት ሰጥተው እየሰሩ መሆናቸው በዛሬው ዕለት በተደረገው ውይይት በሰፊው ተነስቷል። በውይይቱ ሂደትም ውስጥ እንግዲህ ከውሳኔዎቹ በፊት በዚህ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን አስመልክቶ የክፍሉ ሊቀ ጳጳስ ለምልዓተ ጉባኤው የሚያስረዱት ነገር ካለ በመጠየቅ ብፁዕ አቡነ ቶማስ እያደረጉ ስላለው ስራ እንዲያስረዱ ምልዓተ ጉባኤው ጥያቄ አቅርቧል። ብፁዕነታቸውም በሀገረ ስብከቱ የተመደቡት በቅርብ ጊዜ መሆኑን እና ከተመደቡበት ጊዜ ጀምሮ ጉዳዩን ለመፍታት በአካል ወደ ቦታው 2 ጊዜ በመሄድ ጥረት እያደረጉ መሆኑን አሁንም ቢሆን በብፁዕነታቸው ምርጫ ምናልባት ጉዳዩ ሲፈጸም ጥቅል የሆነ ሪፖርት ማቅረብን እንደሚመርጡ በመግለጽ ለጊዜው ግን ያው በቦታው ላይ ተገቢውን የሆነ ክትትልና አስፈላጊ የሆኑ ሐዋርያዊ ጉዞዎችን በማድረግ ችግሩን ለመፍታት ጥረት እያደረጉ መሆኑ ለምልዓተ ጉባኤው ተገልጿል። በአጠቃላይ ምልዓተ ጉባኤው በሁለቱ ጉዳዮች ላይ ሰፊ ውይይት በማድረግ አንደኛ ያው የሰላምና የአንድነት ጥሪው በየጊዜው ሲደረግ የነበረው አሁንም ተጠናክሮ እንዲቀጥል፣ ለዚሁ ጉዳይ የተቋቋመውም የብፁዓን አባቶች ኮሚቴ ስራውን አጠናክሮ እንዲቀጥል፣ በምስራቅ ጎጃም ያለውንም የቆጋ ኪዳነ ምሕረት ችግር የክፍሉ ሊቀ ጳጳስ በጀመሩት መሰረት አጠናክረው ቀጥለው ውጤቱን ለምልዓተ ጉባኤ እንዲያቀርቡ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። እንግዲህ ውሳኔዎች የተላለፉ ይገኛሉ። እንደምናስታውሰው በዚህኛው የቅዱስ ሲኖዶስ ምልዓተ ጉባኤ ብዙ ሀሳቦች ተነስቷል። እኛም አስቀድመን የተያዙ አጀንዳዎች፣ የተነገሩ ያሉ ውሳኔዎች፣ የተላለፉ ያሉ ሀሳቦችን በቪዲዮ ጭምር ስናስደግፍላችሁ ነበር። ታዲያ ትግራይና ጎጃምን በተመለከተም የቅዱስ ሲኖዶስ ምልዓተ ጉባኤ ተወያይቶ የወሰናቸውን ውሳኔ ነው ቀሲስ ዳንኤል ሰይፈ ሚካኤል ረዳት ፕሮፌሰር ያስተላለፉልን ማለት ነው። በቀጣይም ሙሉ አጠቃላይ የተወሰኑ ውሳኔዎችም ይኖሩናል። እሱንም ማስደምጣችሁናል። አሁን ወደ ሁለተኛው የቪዲዮ ክፍል እንገባለን። የዚህ የቪዲዮ ክፍል ሰብስክራይብ ያላደረገ አድርጉ ከወዲሁ ማለት ነው። ለምን ይሄ ያሮስ ነው፣ የእናንተም የኛም ነው፣ የኔ ብቻ አይደለም፣ የሁላችንም ነው። ምክንያቱም መረጃ ከማስረጃ ጭምር ብናስደግፍበት ነው። በሰኞ ዕለት ያሳለፍነው ሰኞ ምሽት 3 ሰዓት ሲጠበቅ የነበረው ውይይት እስከ ምሽት 6 ሰዓት ድረስ ከ2-3 ሰዓት በላይ
ሲጠበቅ ቆይቶ አብዛኛዎቹ በቃ ከዚህ በኋላ ቢፈጠር ነገር የለም በተለይ በኢትዮጵያ ያሉት ምሽት ስለነበር እንቅልፍ መጥቶባቸው ወደ መተኛቱ እያመሩ ባለበት ሰዓት ውይይቱ ተካሄደ በወንድማችን እፎይና በወንድማችን ኡስታዝ እሱ አማካኝነት ኡስታዝ እሱና እፎይ በነቢያት የተሰበከው አምላክ ማን ነው በሚል ነበር ርዕሰ ጉዳዩ እንግዲህ ከሁለት ሰዓት በላይ የቆየ ውይይት አካሂዷል አሁን የማቀርብላችሁ ውይይቱ ከተካሄደ በኋላ ምንድነው የተገኙ ኢምፓክቶች በውይይቱ የተነሱ ሐሳቦች ደግሞ ወደ 20 የሚጠጉትን አስልመናል ሲሉ ኡስታዝ ሁሱ የተናገሩት ደግሞ ምን ያህል ሐሰት እንደሆነ በቪዲዮም ጭምር አስደግፈን እናቀርባለን ላይክ አድርጉ ኦርቶዶክስ ላይክ አድርጉ በቅድሚያ ግን እንደ መዝናኛ ያው እንግዲህ ሰው ታውቃላችሁ ምን ሰራው ስራ አይደለ አንድ ቪዲዮ ሰርተው በጣም እየሳኩ ነበርና እሷን ከማየት እንጀምር ወንድማችን እፎይ በተለይ ስለ አካላት ያቀረባቸው ጥያቄዎች ነበሩ አይደለ እግር አለው እጅ አለው ወይ ብልት አለው ወይ ብራ መሰለ የሚሉ ጥያቄዎች ቀርበው ነበርና ይሄ ጥያቄ በዋሃቢዝም በእምነት ወይ ዋሃቢዝምን እንግዲህ እንደምናውቀው ሱኒ ሱፊ ሐበሽ ምናምን የሚባሉና ዋሃቢዝም የሚባሉ እንዳሉ እናውቃለን ዋሃቢያ የምንላቸው የሚቀበሉት አስተምሮ ሲሆን ሐበሽ ደግሞ የሚባሉት ደግሞ አይቀበሉት ይሄን አስተምሮ ማለት ታዲያ እፎይ ይሄንን ትኩረት አድርጎ ነበር ጥያቄን ያቀረበውና በዚህ ሰዓት አንድነን ከእፎይ ጋር የእፎይ ጥያቄ እኛም ጥያቄ ነው ይላሉ ሐበሾች በሚል አንድ ስራ ተሰርቷልና ከመዝናናት እንጀምራለን ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል ይቀመጣል ይሄዳል ሲለው የነበረው አላህ ያንተን አላህ ይወክራል የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ ይሮጣል ሲል ወዴት ይሮጣል አትለውም እንዴ ወዴት ነው የሚሮጥ ዋቱ ኒኩባያ እንግዲህ ያው ልጅ ያለለበትና ሐበሾች ያሉበት በሚል ነው ወዴት ነው የሚሮጠው ብላ ጠይቅም እንዴ ብሎታል ያው ከዚህ ጀምረናል ማለት ነው ለቅሶ ተቀምጠዋል እስኪ እሱ እንካተለን እስቲ ላይክ ያደረጋችሁ እፎይ የመጣበትን መንገድ ያውቀዋል ኤቭሪ ዴይ ዳታ የሚሰበስበው ከሱፊዮቹና እነዚህ የሁሴን ጓደኞች ይጣላሉ ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይና ቃል አላህ ነው የሚለው መጀመሪያ ምንድነው አላህ አይን አላህ ነው የሚለው ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም እፎይ ያንን ላይ በደንብ ያውቃል የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይልሻል ቀጥታ አላህ ይወርዳል ይለዋል ምን እንደሚመልስለት እኮ ቀድሞ ያውቃል ይሄኛው ማለት ነው እፎይ የሚባሉ ዘን ሁሴን ምን አለው ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይ በምንድን ነው ያስረዳው ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይናል እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው ከዛ እፎይ ደግሞ ምን ብሎ መለሰለት እኛ ታዊል እናደርጋለን አለ እንደ ሱፊዮቹ አየሽ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም ተገልጦ የመጣውን ግን እንሰጠዋለን ቃል ነው ያ አብሶሉት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይሄን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው አይደለም አለ ቃል በቃል የሰማሁት ለምን ይወርዳል ብሎ ስለሚያምን እጅ አለው ብሎ ስለሚያምን ግን እጁ የኛ እጅ አይደለም ፎዚ አንቺ የምታስረጅ ምንድነው የኛ ለመሆኑን ሊነግረው ነበር ያንንም ዊ ኖ ትልቁ ችግር የማናቀው እጅም ቢሆን የለውም ነው እኛ ያለ ነው
በራሳቸው ቤት እንግዲህ እኛ እንደምናውቀው እንደምናስተምረው እንግዲህ ክርስቶስ በተለየ አካሉ ሰው ሲሆን ስግው ቃል ክርስቶስ ሰው ሲሆን የሚዳሰስ የሚጨበጥ የሚታይ ሆኗል። ነገር ግን መለኮት የማያንቀላፋ ነው። አምላካችሁ ሞቷል፣ አምላካችሁ ያንቀላፍቷል ማለት ሲል ነበር። የማያንቀላፋ አይደል የሚለው መዝሙር ዳዊት መዝሙር 21 ላይ እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ይላል። መለኮት ይተኛል፣ ይነሳል፣ ይዳሰሳል እንዲህ ነው አይባል። መለኮት ነው እሱ፣ በሁሉ የሞላ ነው እሱ። እኛ በምናየው የሚለካ አይደለማ መለኮት። ነገር ግን በተለየ አካሉ ሰው የሆነ ቃል ኢየሱስ ክርስቶስ ስጋን የተዋሃደው ክርስቶስን ግን እንዲህ ሆኗል እንላለን። እኛ እንዲህ እናስተምራለን። እነሱ ይህንን አይቀበሉትም። በምን ሳይድ ያሉት? በዋሃቢዝም ሳይድ ያሉት። ለዛ ነው እፎይ ይሄንን ያደረገውም በዚህ መንገድ ይረታው። ወንድማችን ቴዶ እኛ ድል አድርገናል። እኔ ደስ ያለኝ ምስክርነት ነው እና ያለውን ትጽፋላችሁ። እንዲህ ብላችሁ ጻፉ ይላል። ጻፉት እናንተ። ዘለቁ እነፎይ ዘለቁ ብለ ኮሜንት ላይ በደንብ አድርገህ ትጽፍልኛለህ ወገኔ። እኔ ደግሞ ተከታዩን ነገር ወርቅ አድርጌ ማስቀመጥና መናገርን እሻለሁ። እንግዲህ ወንድማችን እፎይ ፈንጂ ነው ወይም ፈንጂ አምካኝ ብላችሁ ማሰብም ትችላላችሁ። ሁለቱም ያስኬዳል። ፈንጂ በባህሪው ያጠመደው አካል ዞር ሲል፣ የተጠመደበት አካል ደግሞ ብቅ ሲል የሚፈነዳና የሚቀጣጠል ነገር ነው አይደለም? ስለዚህ ከትናንት ወዲያ የተደረገው ነገር ውይይቱ ይህንን አይነት መስመር የተከተለ መሆኑን ማንም ማወቅ መቻል ይጠበቅበታል። ወንድማችን ምናልባትም ከዛ ከአካለ መጠን መዘርዘር በኋላ ያለውን ነገር ተናግሮ ቢሆን ኖሮ በቀጣዩ ጊዜ የሚመጣው እፎይ ባለጌ፣ እፎይ ተሳዳቢ የሚል ይሆን ነበረ። ነገር ግን ያንን ለኡስታዙ በመጠይቅ መልኩ አስቀምጦ ለአማኞቹ በመተው እንዲመረምሩና እንዲጠይቁ መፍቀድ፣ በዛም እውነተኛ አማኞችን በብርሃኑ እንዲመላለሱ ማስቻል የኛ ቤት ሐዋርያ አገልግሎት ጠይቆ መረዳትንና ተምሮ ደግሞ መጠንከርን ተጠምቆም ደግሞ መንጻትን መሰረት ያደረገ ነው እንጂ ልክ ለገበያና ለግብዣ እንደቀረበ አሳ ተሰግሮ ብቻ ተጨመረ የሚባል አይደለም። አሁን ኡስታዙ እንደሚያደርገው ባይዘው ኡስታዙን አንድ ነገር መጠየቅ ፈልጋለሁ። ሁሱ እባክህ ግድለም እንደው መለስኳቸው ወደ እስልምና መጣዋቸው ያልካቸውን አካላት በሁኔታ አስተዋውቃቸው እስቲ። ክርስትና ላይ የነበራቸው ቆይታ፣ ቤተክርስቲያን ውስጥ የነበራቸው ቆይታ ምን ይመስል ነበር? ማለት እንደው የድራማው ክፋት ሳይገባኝ ቀርቶ ሳይሆን እድል ለመስጠት ያክል ማለት ነው። እኛ ቤት ላይ እንዲህ አይነት ነገር የለም። ነጭ አልብሰን ስናስጠምቅ ፊት ለፊት እያሳየን ነው። በዕቅበተ እምነት ዙሪያ ምን እንደሚሰራ ሰዎች ሲመለሱ ማየት ይቻላል። አደባባይ የሚያየው ሀቅ ስለሆነ ማለት ነው። ስለዚህ በተደረገው ውይይት ላይ እፎይ እንደው አልረታም፣ በዚህ መንገድ ይሄን ውጤት አላመጣም የምትሉ ሰዎች እፎይ የመጣበትን መንገድ የማትረዱ ናችሁ። ወይም በእስልምና ዕቅበተ እምነት ዙሪያ ላይ ምን ተሰርቶ ነበር የሚለውን መጠየቅም ያልቻላችሁ ማወቅም ያልፈለጋችሁ፣ ድንገት ግን በግርግሩ ገዝፋችሁና ነክሳችሁ ለመታየት ጥረት የምታደርጉ እንደሆናችሁ ግልጽ ነው። ውጤቱን ትላንትና ማየት ጀመርንኩ እና በዚህ አይነት መንገድ የሚሄደውን ርቀት ነገ ከነገ አድሮ እንድትመለከቱት እንጋብዛለን። የጭቅጭቅ እንትን የለንም፣ አባዜ የለብንም። ከገሊጋ እያላችሁ የምታወሳስቡን ሰዎች አቁሙና ትላንት የተዘራውን ዘር ፍሬውን በቅርቡ ትመለከቱታላችሁ። እያየንም ነው። እፎይ ነህና ሸባብ መሳሕይ ይስዋ ዋሐድ ምይ እፎይ ዘለቁ በሉ። ዘለቁ እፎይ ዘለቁ በሉ። ምን አይነት ድል እንዳደረግን ነው ማሳያችሁ። እውነት ለመናገር ምን አይነት ድል እንዳደረግን ማለት ያው አይተናል። አራት አይነት ምስሎች፣ አንዴ እጁን ሲዘረጋ፣ አንዴ ሲተኛ፣ አንዴ ጭንቅላቱን ሲይዝ፣ አንዴ እንዲህ ሲል፣ አንዴ ሲስቅ፣ አንዴ ማይሆን ነገር አክሽን ሲያሳይ፣ ደቂቃው እንኳን እፎይ ደቂቃው እያጠረው እዛ ግን ተርፎት ነበር። እንደፈለኩ መጨፈር ራሱ እችላለሁ ሲል እስከ መድረስ ደርሶ ነበር። ይሄ ማለት ምንድነው? በደንብ ሳይዘጋጅ ነው። በደንብ ሳይዘጋጅበት ነው። ለምን መጨረሻውን አየነዋ፣ ምን እንደሆነ ምን እንደመሰለ አየነዋ እና በግፊት ነው ደግሞ የገባ። የሚገርማችሁ በግፊት በጣም በግፊት መጨረሻ ላይ ነው የመጣው። የራሳቸው ቤት ሲከራከራቸው ታያላችሁ። ተካተል የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው
አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣታና እጅ አለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ይሄ ኡስታዙ እሱ የገለጸው ፈጣሪ እንዳልሆነ ለመግለጥ እወዳለሁ። ፈጣሪ አይደለም። የእውነቴን እንግዲህ በዚህ ደረጃ የተናገሩት ያሉት ራሳቸው ናቸው። እኛ ይሄን እናንተ የምትሉትን አናውቀውም። ለወንድማችን እፎይ አንድ ወንድማችን እንዲህ ይላል፣ እኔ እፎይ ውሸታም ይመስለኝ ነበረ፣ ግን እውነተኛ እንደሆነ አምኛለሁ። እሱ ያለ መረጃ አይናገርም። የሚያነሳቸውን ቃላት የሚናገራቸውን ነገሮች ማስረጃ ከመረጃ ጭምር ያስደግፍ ነበረ ሲተናገር በቴዲ ሐዋሳ ቤት ገብቶ ማለት ነው። እፎይ ሁላችንም እኔ ክርስቲያን አንደኛ ክርስቲያኖች ጀግና ልጃቸውን መያዝ እንደተቸገሩ ሲሳደድ አብሮት የቆመ ማንም የለም ነበረ። እንደገና የብልግና ነገሮችና ዝም ብሎ ከአንደበቱ ከአእምሮ እያወጣ የሚናገራቸው ነገሮች ነበር የሚመስሉኝ። እኔ እፎይ ትናንትና በማስረጃ ሲናገር የነበራቸው ከዚህ በፊት ሲናገር የነበራቸው ነገሮች ናቸው። ስለዚህ እውነቱ እፎይ ጋር እንደነበረ ነው ይገባል። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድነው ቪዲዮ ቆራርጦ አመጣ። ቪዲዮ እንግዲህ የሚነጋገሩት ሁለቱ ናቸው። ከመጽሐፍ ነው ማስረጃ አምጣ የተባለው ነገር ግን ሌሎች አባቶች ቤተክርስቲያን የወከለቻቸው ያማን ነው ተወከላቸው አትወከላቸው ቲክታክ ላይ ያስተማሩበትን አመጣና አሳየ። ሲያሳየ ግን እሱንም ውሸቷን ብቻ ቆርጦ ነው ያሳየው። አይሁ አይደል ምን ላይ መጣ ካልከኝ ሙሉውን እንደገና እፎይ ያመለሰና ሙሉውን አየው ይሄንን የቆረጥከው አለና ትክክለኛውን ነገር አሳየው። አንድ እሱን ስለምንድን ነው ቆርጦ ማሳየት የተፈለገ? እነሱ ጋር እውነት የለም ወይ? ሌላ ሶስተኛው ነገር እንገር ኢምራን የሚባለው ልጅ ሲገናኙ ኢምራን የሚባለው ልጅ በራሱ ፖለቲካ ሊሰሩ ነው የነበረው። በቃ ትክክለኛ ይሄ ሊያስተምሩ ህዝቡን 100 ምናምን በዛ በኩል 80 ሰው በዚህ 80 ሺህ ሰው 160 ምናምን ሺህ ሰው ቁጭ ብሎ ሊያስተምሩ ሳይሆን ትክክለኛ እንደ እምነት አባት ሊያስተምሩ ሊያስረዱ ሳይሆን በቃ ይሄ በእነ ኡስታዙ በኩል የነበሩት ፖለቲካ ሊሰሩ እንዲህ ያደረግ ነው ሊሉ ነው የነበረው እንጂ በቃ ትክክለኛ አስተማሪነት ይሄ ይበልጣል ይሄ እንዲህ ነው በዚህ መንገድ ነው ምናምን ነገር የሚለው ሊያስተምሩ የመጡ ሁላ እስከማይመስል ድረስ በተለይ ኢምራን የሚባለው ልጅ አሁንም ነገ ከነገ ወዲያ ቢገናኝ በእርግጠኝነት ምንድነው ሊሆን የሚችለው ካልከኝ ፖለቲካ ሊሰራ ነው እንጂ ትምህርቱን የሃይማኖቱን ሊያስተምር አይደለም። እውነታው ምክንያቱም ትናንትናም ላይ ስላየ ነው ማለት ነውና ከዛ ሌላኛው ደግሞ ሲቀጥል ትክክለኛ ትምህርት ሊያስተምር የመጣ ሰው እኮ ወደ ቤተክርስቲያን መጣችሁ ወይም ደግሞ ወደ አንድ ማን ነው የቤተ እምነት ተቋም መጣችሁ መስጊድም ሄዳችሁ ሰፋ ያለ ትምህርት እንድትወስዱ ይመከራል አይደል? እዛ ጋር ማለት ትናንትና ልንመማርበት የተገናኘን እኛ ልናቀበት የተገናኘንበት መድረክ ተፈጥሮልን 5 ደቂቃ ብሎ እሱ እፎይ 20 ደቂቃ ስተኝ እያለው 5 ደቂቃ ምናምን ብሎ ይሏል። በ5 ደቂቃ ውስጥ ነው እንዴ ቴዲ አልክ አንተ ብለኸዋል እንዴ? ሁለት የተለያዩ አሁን ለምሳሌ ፔንቶች እና ክርስቲያን ማን ኦርቶዶክሶቹ ይሆን ልክ ነህ። ይሄ እኮ ክርስቲያኖችና ሙስሊሞች ነው። የሁለት የተለያዩ እንትኖችን ነው እንትን የምትለው። ይሄንን ያክል እንግዲህ በ5 ደቂቃ ብቻ ነው እንዴት ወይ የምትጨርሰው ቴዲ? ስለዚህ ውስጡ ላይ ቀደም እህቴ እንዳለችው ውስጡ ላይ ብዙ ውሸቶች እንዳሉ ብዙ ነገሮች ሊያባሉ እንደሚችሉ ያ ነገር ሊወጣባቸው ይችላል ምናምን ብሎ ስለፈራ ይመስለኛል በደቂቃ ላይ እንደዚህ አይነት ነገር የለም። ምክንያቱም ማወቅ አለበት ወዴትኛው እምነት ማን ምን መሄድ አለበት መስለም አለበት ክርስትና ወደ ክርስትና መምጣት አለባቸው እነሱ የግዴታ ሰፋ ያለ ነገር ይዘው። ከዛ ውጭ ግን እስካሁን ከነበረው ኢትዮጵያ ውስጥ ተደርጎ ከማይደር ማለት የማይታወቅም ነው ብዬ የማስበው ሁለቱም ተገናኙ። እፎይም ከዚህ በፊት እንደነበረው ሳይሆን በትህትና በትዕግስት ያለው ሁኔታ እንግዲህ አንተ ወንድ ልጅ ነህ ወይ ወንድ ልጅ ከሆንክ እያለ ኡስታዙ ከኡስታዝ እንግዲህ ከአንድ ከሃይማኖት መምህር ወንድ ልጅ ነህ እንዴ አንተ ወንድ ከሆንክ እስኪ እንዲህ እያለ ማለት ነው። እፎይ በትዕግስት ያንዳንዱን ነገር ሰማኝ እያለ ሲናገርበት የነበረ ከዚህ በፊት እንደውም ተናዶ እንደሚናገረው ምናምን ሳይሆን ትናንት ለስለስ ብሎ የሚያስተምርበት ነበር። አዲስ ታይምስ እንዳለው እፎይ ትናንትና እንደው ከዚህ በፊት ከዚህ በኋላ የሆነ ትዕግስት ኖሮት እያንዳንዱን ነገር ቢያስተምር በእርግጠኝነት ወደ ክርስትና እምነት የሚመጡት በእርግጠኝነት ይበዛሉ። ይሄ ነው የማስበው። እንዳጠቃላይ ግን
እፎይ ምን ያህል ትክክለኛ እንደሆነ ከአንድም ሁለት ሶስት ከዛ በላይ የሆኑ ማመሳከሪያዎችን እያቀረበ ወንድማችን ተናግሯል። እያመሳከረ እያንዳንዷን ነገር እየተነተነ አቅርቧል። በዚህ ደረጃ ነው ሲሰራ የነበረው ሐሰተኛ ነገሮች ፕሮፓጋንዳዎችም ሲሰሩ ስለነበር ማለት። ከዛ ምን አሉ? ከውይይቱ በኋላ ድል አድርገናል፣ ሚስጥር አልተገለጠም ማለት ድል አድርገናል አለ። ከዛ ወደ 20 ሰው አስልመናል አለ። ውሸት መሆኑ 20 ሰው ሰልመዋል። በዛ ባልተገለጠው አልተገለጠም ያለ የሚናገር የነበረው ሰው 20 ሰው አስልመዋል። የሰለሙት የሱ ድራማዎች ወይም ገጸ ባህሪያት እንደሆኑ በቪዲዮ እናስደግፍ። ላይክ አድርጉ እናንተ ይገኛል። ከውይይቱ መጠናቀቅ አንስቶ በበርካታ ላይቮች ላይ በርካቶች ሂዳያ እያገኙ እስልምናን እየተቀበሉ ሻሃዳን እየያዙ ይገኛሉ። በቁጥርም ተቀምጧል። ከ20 በላይ ሰዎች በይፋ ሻሃዳን እንደያዙ እየተነገረ ይገኛል። እንግዲህ እቺኛዋም ልጅ ተይዛለች። እንግዲህ ሁሱ ከእፎይ ጋር ውይይት ካረጉ በኋላ እንግዲህ ብዙ ልጆች ክርስቲያንና ወጥተው ወደ እስልምና ተቀላቀሉ። ምን አይነት ሰዎች ናቸው እስልምናን ተተው ክርስትና የተቀላቀሉት? ከክርስትና ነው ወይ የሚለውን ሐሰት። ነገር ግን ሙስሊም ድጋሚ እያሰለሙ ነው የምላችሁ፣ ሻሃዳ እያስያዙ ነው። ሙስሊም ወገኖቻችን እንግዲህ ታዘቡት የሁሱን ስራ። መጅሊሱ 5000 ሰዎች አስልምሃል ብሎ የሸለመው እንግዲህ እንደዚህ አይነት ሰዎችን እያወጣ ነው። ሚስቱን 10 ጊዜ እያሰለመ፣ ሙስሊሞችን 10 ጊዜ እያሰለመ። ከአንደበት አይደለም በመረጃ ላሳያችሁ። እንግዲህ መሰረጫን የተባለችውንም እንግዲህ ይዘናታል። ተመልከቱ። እንግዲህ እነሱ ሻሃዳ እያስያዙ እኛ ወደ አካውንቷ ዘው 395 አካባቢ እንግዲህ ፎሎወርስ ያላት ስትሆን እንግዲህ ከመስለሟ ከ17 ደቂቃ በፊት ደግሞ ምን የእመቤታችንን ቪዲዮ እንግዲህ ፖስት አድርጋለች። እጅግ የሚያሳዝነው ይሄ ነው። መሀይም አድርገው ነው መሰለኛንን የሚቆጥሩን። እሺ ማንን ነው እስኪ ፎሎ ስታደርግ የነበረው ብለን እስኪ ከመስለሟ በፊት ይሄው እንደምታዩት ሙስሊም ወገኖቻችንን ነው። ሁሱ እንደዚህ አይነት ፌክ እኛ ጋር አይሰራም። ለሙስሊም ወገኖቻችን ሊድረስ ይሄ ዓለም ላይ ውዱ ነገር ምንድነው? ይበቃሃል፣ ሚስትህን ማስለም ይበቃሃል፣ እረፍ፣ አርፈ ተቀመጥ። ቪዲዮውን እንግዲህ ሼር፣ ኮፒ ሊንክ እያደረጋችሁ አድርሱላቸው። እንግዲህ ለሙስሊም ወገኖቻችን ኑ በብርሃኑ ተመላለሱ፣ ከሐሰት ንጹ ኑ። አንዷም ተይዛለች። ሙስሊም ወገኖቻችን እንግዲህ ፍረዱ። የሚስተር አልተጠቀሰም ሁሱን ውሸት። እስልምናን መቀበል ፈልገች ነው? አዎ ጓደኛዬ ሙስሊም ነውና እኔም መስለም ፈልጌ ነበር። እሺ ጓደኛሽ ሙስሊም ስለሆነ ሳይሆን እስልምናን ተረድተሽና አውቀሽ መሆን አለበት። እሺ ስለ እስልምና አሁን ባጭሩ ነገር እኔም መቀበል ፈልጌ ነው። አይ ጓደኛዬ ሙስሊም ነው። ልጆቼ ሆይ ተመልከቱ። እንግዲህ ልጅቷን እንግዲህ አካውንት ውስጥ ገብታችሁ ቼክ አድርጉት። ቀድሞውኑ ሙስሊም የነበረች የሙስሊም ቪዲዮዎችን የምትለቅናት ድጋሚ አሰለማት ነው የምላችሁ። ኑ እላችኋለሁ። አሁንም በብርሃኑ ተመላለሱ። ከውሸት የራቀ እውነተኛ አምላክን ተከተሉ። ውሸት ላይ እንደዚህ ራሱ የምታውቁት ቪዲዮ ቆርጦ እንኳን የመምህር ዮሐንስንና የመምህር ግሩምን ሲያቀርብ ቆርጦ ለሱ የሚሆነውን የፈለጋትን ፓርት ያን ቪዲዮ ላይ እንኳን ወንድማችን ነው ያጋልጧል። አንድ ሁለተኛ ሰለሙ የተባሉትን መልሰው አስልም ያለው ከዛ ፌስቡክ ላይ ይጽፋል አላሁ አክበር ያለ ይጽፋል። ውሸት ማለት እኛ እንደዚህ አስራንሰ ቪዲዮን ሪፖርት አደረጉብኝና ፉአድ የተባለው መለሰልኛል። የመጀመሪያ ደረጃ የትኛውም ኦርቶዶክስ ያንተን ቪዲዮ ገብቶ ሪፖርት ያለ በጣም አስደናቂ ነው። ለማንኛውም ሀበሾች መጅሊሱን ወሃቢያዎች በጉልበት ቀምተውናል ሲሉ ተናገሩ። ስምም አልበ መዝሃር ይባላል። መዝሃር አሁን አስቸጋሪው ምንድነው? መሐመድ አብዱልዋሃብ ወይንም ደግሞ ኢብኑ ተሚያ ለማለት እናንተ ነበራችሁ ይሄንን ግልጽ ማድረግ የነበረባችሁ። ውይይቱ ከኛ ጋር ሳይሆንና እንደውም ከእናንተ ጋር እንዲግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለክ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርቡ ሁሉንም አውቃቸዋለሁ። ግን ምንድነው እሱ ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው
ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ እነሱም ኡስታዝ ነው ብለዋቸዋል። እነኝንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት ምንድነው መጅሊሱ ኡስታዞችን እንደሚቆጣጠር እነኛም ደግሞ ለመጅሊሱ ተጋዥ እንደሆኑ ነው የሚናገረው። ስለዚህ ለበስኩት ፕሮፋይል ይሄን ነገር ይናገራል። ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅሊሱ ጠጋጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅሊሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅሊሱ። አሁን ላይ ግን ይመለስ ብለን ጮኸታችን እዚህ ላይ ነው። መጅሊሱን እስካልተረከብን ድረስ አሁን ያለው መጅሊስ እስልምናውን አይወክልም። ለዛ ነው ይቅርታ ያው ስለጮህኩባችሁ እናንተ ላይ መጮህ አልፈለኩም። ለምን እኔ እናንተን አከብራለሁ። ችግር የለውም። እኛም ሪስፔክት እናደርጋለን። ሀሳብን የተሰማህን መግለጽ መፍትህም ስለሆነ ውይይቱን ግን ማለት ቪዲዮን እንትኖቹን አይታችኋል ብዬ አስባለሁ። ያ አላህ ተብሎ የተገለጸው ፍጡር ነው ወይንስ ፈጣሪ ነው ብለህ የምታምነው? ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ የአንተን አላህ ይወክላል? ወንድሜ ቴንኪው እዚህ ላይ ምን አለ መሰለህ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጣው ነበር መልስህ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ኸለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋራ ቀስ ብሎ መወያየት ነው። እንግዲህ ሰምተናል ምን እንደሆነ ማለት። ወደ ቀጣይ መረጃችን እናምራ። እንግዲህ ከዚሁ አንወጣም ብያችኋለሁ። ዛሬ ሰፋ አድርገን ነው የምንመለከተው። እያንዳንዱ ጉዳይ ነው የምንዳስሰው። የተደረገውን ታላቅ ስራ ነው የምንገልጠው። ጉድ ስሙ፣ በጣም ጉድ የሆነውን ማለት ነው። ውይይት ዙሪያ ብጅታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብጅታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ፋኖችም ስለሚጠቅም ብዙዎች ላይ የተረጨ ብጅታም ስለነበረ በደንብ ሼር በማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉ ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያለው አይደለም፣ ከራሳቸው ወንድማችሁ ነው። ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱን በዚህ ሪከርድ የምንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን ሪከርድ ሰጥተናል። አላህ ስንት ልጅ አለው? አላህ ሱብሓነሁ ወተዓላ 2 ልጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ አው በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥቷል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም ቀደም የሚለውን ቀጥታ እግር ብሎ በመተርጎም ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር እጅ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። ኸላስ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። መለስ አድርገው ትንሽ አዳምጡ። እዚህ ጋር ነው ያለውን ከማስተምሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር እጅ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። ኸላስ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛውን ሰምተን ምን አለ? እፉን እንደማታ ያመሰገንኩት የለም ያመሰገንኩበት የለም ወጪዝ ኡስታዛቸው ያ ቃል ተብሎ የተኮፈሰው በመጅሊስ የተሸለመውን አጥቢያ አሰጣው ማለት ነው። እንደማታ የተደሰትኩበት የለም። እስኪ ለምን እነኚህ ደግሞ እነዚህ አይነት ነገር አምላክ አይደለም
ፍጡር ነው እያሉ ስለሆነ ማለት ነው። እጅ እግር አለው ባት አለው ይሮጣል ይወጣል የሚለው ባይ ያው ላለማስረዘም እሞክራለሁ። በደንብ ሼር ኮፒ ሊንክ ያደርጋችሁ እስከመጨረሻው ሰው እንደዛ ነው ብለህ አላህ ታምናለህ? እሺ አምላክ አላህ ስብሐነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ስብሐነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ስብሐነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢ አላቋረጥኩም። ይኸውልህ ሌላ ወሬ አታውራ። መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁ አላሁ ተዓላ ወጅህ የሚባል ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት አለው ካልኩ እኮ እንዴት ብሎ ጥያቄ ይመስላል? ምን አይነት ፊት ነው? ታጠቡ እኮ አንተ ድገማት ኮስቴ ወደኋላ አድርገህ ሰረሹ ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት እኮ እንዴት የሚለው ጥያቄ ይመስላል? ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው ፊቱ ግን አደምን የሚመስል አይደል? ያ እኛ ነን ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮን ፊት አላት እኮ አይደል? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳሰላቸዋል። እንዴት ነው እኛ ህፃን ልጆች እኮ አይደለም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እንደ ፍጥረት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ኧረ ኡስታዝ እንግዲህ አስቡ የራሳቸው እንዳቀናበሩት። እነዚህ ከባድ ናቸው። ጌታን ለካ ደስታው የጋራ ነው። ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ ተደስቷል። አፍነው ነበር ታውቃለህ። ተነፈስክላቸው በአንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል። ተወቀጠላቸው አብያ ኡስታዝ። የሚገባ ይገባችኋል። ውይይቱ እኮ ያልኳችሁ ለዛ ነው። የሚረዳው ይረዳዋል። ክርስቲያኑ ላይ ገባው ይችላል። እግር ባት ምናምን ስንም ምንድን ነው እሱ እግር ነው መሄጃ ነው ብሎ ሊያስብ ይችላል። እጅ ሲባል ምንድን ነው ጥያቄ ሊል ይችላል። አምላክ ጋር ሲመጣ ግን ሌላ እንትን እንዳለው እንደገና ደግሞ ብዙ ችግሮች እዞ የሚመጣ ስለሆነ ያኔስ እንግዲህ በዚህ ደረጃ ደርሷል ማለት እርስ በርስ ተከፋፍሏል። እኛ እናንተ የምትሉትን አናውቀውም ማለት ጀምሮ አናውቅም ብሏል። ይሄንን ነው ድል አድርገናል። እፎይ ታሪክ ሰርቷል። ወንድማችን መዝሙር ያሬድ ንቃ ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳይሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። ሎክ የሚታይ ያ የሚታየው አካል የሚሮጥ ሎክ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው አይታወቅም። የተነጣጠለ ነው አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው በወንድ ልጅ አናመልክም የሚል ነው አይደለም። አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው፣ አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው
ወይኔ ሴት ነው ወይንም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ መዝሙር ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየት ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይሄም በጣም በየርኩበቱ ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነውና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። በድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ እፎዬ። ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ በዚህ እፎይ ታሪክ መስራቱን ወንድሞቻችን መስክሯል። ራሱም ደግሞ በግልጽ ተናግሯል። ወንድማችን ዮኒ ማኛ አስደናቂውን ንግግር ተናግሯል። ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ዋሽታችሁ እንደገና ደግሞ እፎይ ማን ነው ብዙ እስልምናዎች ተቀበሉ ብሎ 17 ሰው ሰለመ ብሎ ፖለቲካ ይሰራል። አዎ እናንተ መጽሐፍ ላይ አላህ ወገብ አለው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ጥፍር አለው። ይህንም በማስረጃ እፎይ ተናግሯል። ስለዚህ እፎይ አልተሳደበም። እስከ ዛሬ እፎይ ተሳድቧል። እፎይ እንዲህ ብላል ያላችሁት ነገር ባዶ ገብቷል ማለት ነው። ትላንትና ነገሮች ወደ ሌላ እንዳይሄዱ እኔ ፈልጌ ነበር። እናንተ ግን ወደ ሌላ እንዲሄድ ፈለጋችሁ። ምንም እውቀት የሌለው ሰው አምጥታችሁ ምንም ዝግጅት ያላረገ ሰው አምጥታችሁ ግባ አትግባ በሚል ሙድ ይዛችሁ ምን ስታረጉ ነበር? ቀውጤ ስታረጉ ነበር። ስለዚህ ሌላውን ደግሞ ላሳያችሁ። እስላሞች ይሄ ሰው ምን አያረገንም? አይመጥነንም። ይሄ ሰው ምን አያረገንም? ለእኛ አይመጥንም። ይኸው ይሄን ነው ሙስሊሞች ራሳቸው የሚሮጥ አላህ አለ። አንዳችሁ ወይ አይሮጥም በሉ፣ አንዳችሁ ወይ ይሮጣል። በምን ባለው በእናንተ መጽሐፍ ይህንን የተናገረው።
ስለዚህ ነገሩ እኔ እንደሸፋፈንኩላችሁ ቢቀር ለእናንተ ጥሩ ነበር። እኔ እንደሸፈንኩት በቃ አልገባንም ምናምን ተብሎ በተባለው ቢቀር ጥሩ። የሚያወሩት አማርኛ ነው። እንዴት ነው የማይገባ? እንደጠበቅነው ላይሆን ይችላል። እንደጠበቅነው ያልሆነበት ምክንያት ደግሞ ጊዜውን ገደበው። የእናንተ ሁሱ የተፈለገው ምንድነው? ወንድማችን እፎይ ተሳዳቢ ነው፣ መጥፎ ሰው ነው፣ ክፉ ሰው ነው ተብሎ ስሙ ይኸው ያልናችሁ ሰው ይሄ ነው ተብሎ ለሱ አጀንዳ ብቻ ነው የተመጣው። እፎይ ተናግሮ አልጠገበም። እፎይ ማብራራት ይፈልጋል። ያ ሰው ግን ማብራራት አልፈለገም። 5 ደቂቃ ከዛ 3 ደቂቃ ከዛ 2 ደቂቃ እያለ እንጨርሳለን ያለው። እውነተኛው እምነት ያለው ማን ነው? በ5 ደቂቃ የሚብራራ አምላክ የለኝም ካላችሁ የምታመልኩት ጣዖት ነው። ማናችሁም ሰው በ5 ደቂቃ አምላኬን ተናግሬ ጸሎት እንኳን በ5 ደቂቃ የማይበቃን ጊዜ አለ። የ1 ሰዓት ጸሎት እንኳን የማትረካበት ጊዜ አለ። አምላክን ለምነህ እንኳን ስለ አምላክ በ5 ደቂቃ ተናግሬ ጨርሳለሁ ብለህ የምትሰራው ፖለቲካ እሱ አልቻልክም። ዝም ብሎ ማውራትና በተግባር መነጋገር ይለያያል። ይሄንን ፖለቲካ ደግሞ ይዘህ ሄደህ ስንት ነገር ስትባሉበት የነበረው ቤት ገብታችሁ ፖለቲካ ልትሰሩ ፈልጋችሁ፣ ይህ አይነት ደካማ አስተሳሰብ ይቅር፣ አይጠቅማችሁ። እፎይ ጊዜ ካለ ብትመጣና እኔ ቤት ሙሉ ልዩነታቸውን የሀባሽና የማን የሚባለው ወሃቢ የሚባለው ልዩነታቸውን ዲፋይን ማድረግ ትችላለህ። አትናደዱ። እናንተ ሄዳችሁ እንደፈለጋችሁ ስትሉ ማንም አልተናገራችሁም። እዮዳ ቤት ማንም አልጠየቃችሁ። እናንተ ግን ታኮርፋላችሁ። የኩርፊያ ጭንቅላት አላችሁ። ለምን ሊገባኝ አይችልም። በጭራሽ የሚገባኝ ነገር የላችሁ። ስለዚህ አሁን የተደረገው ነገር መጀመሪያ ሊረብሽ የፈለገው ማን ነው? እንዳትገባ እያለ ሲለው የነበረ ማን ነው? እውነቱን እንነጋገር። ማን? ኢምራ የሚባለው ልጅ። ኢምራ የሚባለው እኔ እፎይን ካላናገርኩት ማነጋገር አይቻልም እያለ የነበረ ሰው ነበረ። ለምን ይዋሻል? ለምን ይቀጠፋል? ለምንስ ውሸት ይነገራል? ምንድን ነው የሚጠቅማችሁ? ስለዚህ የኦርቶዶክስ ልጆች ገብታችሁ ይህንን ነገር ኤክስፕሌን ታደርጋላችሁ። ብቃት ያላችሁ ሰዎች እውነቱን ነው የተናገረው። ምንም ሱሱ የሚባል ምንም እውቀት የለው፣ እንዳየለው ዝግጅት የለው፣ የሚያወጣው ነገር የለ፣ አንድ ነገር የሚጠይቀው ነገር የለ። እፎይን ብቻ ተሳዳቢ ነው ብሎ አትለጥልጦ ለማስወጣት ነበር። እፎይ በደንብ ሰዓቱን ተጠቅሞ በደንብ ኤክስፕሌን አድርጎ ነው የወጣው። በደንብ ከሚገባው በላይ ጥቅሶችን እያወጣ ማስረጃ እያወጣ በማስረጃ ሲናገር እሱ ቻትጂፒቲን ነበር የሚጠይቀው። እንዳያችሁት ቻትጂፒቲ እየገባ ነበር ሲጠይቅ የነበረው። ሀቅ አይደለም የምትፈልጉት? ሀቁ ተዘርግፏል። ሀቁ ነው። ስለዚህ ለወደፊትም እዘግብሃለሁ። ምንም አልቻላችሁ። እፍላከ እውነቱን ንገረኝ ካለ ሰላም ብያለሁ። እርግቤ እንዴት የመምህራችን መምህር ኤፍሬምን ጉዳይ ደግሞ ተከታትለን እንመለሳለን። እንግዲህ እግዚአብሔር ኤርፖርት የሚያልፍ አይደለም የሚል ሐሳብ ወይም ነገር አቅርበው ነበርና አላህ የሚለው ስም ነው በመላው ዓለም የበዛው የመላው ኢየሱስ እግዚአብሔር የሚሉ ቃላቶችን ምንም ዓለም አቀፋዊ ቃላት አይደሉም። ወንዝ አይሻገርም ብሏል። ምን አይነት አለመዘጋጀት እንደሆነ ማለት እንግዲህ የዮኒ ማኛንም ሐሳብ ሰምተን መተናል። አሁን ደግሞ መምህራችን መምህር ኤፍሬም በሚደንቅ መልኩ ሌላው በጣም የገረመኝ ሌላ ሀገር እግዚአብሔር የሚለውን ቃል አይጠቀሙትም፣ እግዚአብሔር የምትሉ እናንተ ናችሁ አለ። እኔ እንደዚህ አይነት ድክመት ዓለም ከተፈጠረ ዘመን ከተቆጠረ አይቻል አውቅ። መጽሐፍ ቅዱስን የኢትዮጵያ ሕዝብ ነው እንደ የፈጠረው። የኢትዮጵያ ጸሐፊ ነው የጻፈው። ማን ነው የጻፈው? እግዚአብሔር እያለ የጻፈው ዮሐንስ፣ ሌሎቹም እስራኤላውያን በጠቅላላ ስመ እግዚአብሔር እየጻፉ የጻፉት ያ ሁሉ ስመ እግዚአብሔር እየጠራ የተጻፈበት መጽሐፍ በጠቅላላ ኢትዮጵያ ውስጥ ነው እንደ የተቀመረው። ሮማዊው ግብፃዊው እየተባለ የተጻፈበት ማን ነው እግዚአብሔር እያለ ሲጠይቅ የነበረው ያ የፈርዖን ድምፅ፣ ይህ ሁሉ በጠቅላላ የመጽሐፍ ቅዱስ ሐሳብ ኢትዮጵያውያን እኛ ነን እንደ የሰራ ነው? እኛ ነን ወይ ያስቀመጥ ነው? ማን ነው ባለቤቱ ለዚህ መጽሐፍ ቅዱስ? መጽሐፍ ቅዱስ ዓለም የተስማማበት የመጽሐፍ ቅዱስ ማህበር የሚባለው አንድ ሃይማኖት ወልድ ዋሂድ ብለን የምናምን ሰዎች በጠቅላላ 5 አሃት አብያተ ክርስቲያናት የምንላቸው እነ ግብፅ እነ ሶሪያ ሌሎቹም አይደሉም ወይ?
መጽሐፍ ቅዱስን ከኢትዮጵያዎች ከኤርፖርት የወጣ አይደለም ብሎ ነበር። በጣም ስገረም ነበር። ዝም ብሎ ቃል በቃል እግዚአብሔር ማለት አለባቸው ብለህ ከሆነ እግዚአብሔር ያልነው በእኛ ቋንቋ ነው። በእነሱ ቋንቋ ደግሞ እንደ ቋንቋቸው ይጠሩታል። በኦሮምኛ እኮ ዋቅዮ ነው አይደል የሚባለው? በትግርኛ ሌላ በሆነ ሌላ ሊሆን ይችላል። ቋንቋ ተለያየ ማለት ግን አንዱን እግዚአብሔር ከፈለ ማለት ነው ወይ? ልክ በአማርኛም እኮ ብዙ ስም አለው። በዘመነ ብሉይ ቃል አካላዊ ቃል ኢየሱስ በአካላዊ ቃል ወልድ ያልነው፣ በዘመነ ሐዲስ ደግሞ ስግው የሆነው ኢየሱስ እንለዋለን። እንዲህ ያልነው ማለት ኢየሱስ ስላልነው አምላክነቱ የቀረበት ቃል ስላልነው ደግሞ ትስብእቱ የጎደለበት ነው። እንዴት መለኮት ዘአብሆ ትስብእት እንቲአነ በአባቱ ከባህሪ የመለኮቱ ያልተለየ በስጋው ደግሞ እኛን የመሰለ ማለት የሆነ እርሱ ወልድ እግዚአብሔር ኢየሱስ ክርስቶስ ነው ብለን እናገርለታለን። እና በጣም እየገረመ እግዚአብሔር ማለት በነገራችን ላይ ተቃውሞ የሚያስነሳ ነው። ስመ ባህሪ እኮ አይደለም፣ ስመ አካል ነው። ማን ነው? ይቅርታ፣ የባህሪ ግብር ስም ነው እግዚአብሔር ማለት። እግዚአብሔር ማለት እኮ ፈጣሪ ማለት ነው። እግዚ ማለት ገዢ ማለት ነው። ብሔር ማለት ደግሞ ፍጥረት ወይም ህዝብ ወይም ስብስብ ማለት ነው። ስለዚህ እግዚአብሔር ማለት የህዝብ ገዥ ማለት ነው። የበላይ ፈጣሪ ማለት ሰብሳቢ ማለት ነው። ይህ ቃል የባህሪ ግብር ስም ነው። የባህሪ ግብር ደግሞ ስም ከሆነ እግዚአብሔር የሚለውን ቃል ተቃውሞ ይሆናል እንዴ? ፈጣሪ ብዬ ስናገር ሰው ለፈጣሪ ለሚለው ቃል ለኔ ተቃዋሚ ይሆናል እንዴ? እንዲያ ብዬ ስናገር ፈጣሪ ለሚለው ቃል ለኔ ሰው ተቃዋሚ ይሆናል ወይ? በምን ስሌት? በየትኛው ቋንቋ? በየትኛውስ መጽሐፍ ቅዱሳዊ አስተምህሮ ነው ሰው ለኔ እግዚአብሔር ብዬ ስናገር ፍጥረታትን የፈጠረ የበላይ መሪ ማለት ነው? ስመ ባህሪውማ እኮ የእግዚአብሔር ስመ ባህሪው ይሄ ነው ብሎ እኮ ሰው አይናገርለትም። የሰው ባህሪው ሰው ነው እንለዋለን። ከሰባት ነገር የተቀመመ ተብሎ ይብራራለታል። የእግዚአብሔር ባህሪው ምንድነው ሲባል ጠባዩ ነው። ጠባዩም ባህሪው ነው፣ አይታወቅም። የማይታወቀው አይብራራም፣ የማይብራራው ደግሞ ይኖራል። ያላወቅነው ስለማይታወቅ አይደለም፣ ማወቅ የሚችል ሐሳብ እግዚአብሔርን የሚመረምር ፍጥረት ስለሌለ ነው። ሁሉን እንመረምራለን፣ ነገር ግን እርሱን ልንመረምር አንችልም ተብሎ ተጽፏል። ሊቁ በሃይማኖተ አበው 76 እንደነገረ ወሎቱ ሳልወ ዘይተሐሰሶ ብሎናል እኮ ሐዋርያው ቅዱስ ጳውሎስም እርሱን ግን የሚመራመረው የለም ብሏል። መልዕልተ ሕግ ስለሆነ እና በጣም እየገረመኝ እየተደነቅኩ ነበር። እግዚአብሔር በሚያውቅ የት ነው የመጣው? ማን ነው እኒህን መጽሐፍት ያስቀመጣቸው የሚል ይህ መነሻነት። እኛ እኮ በሚገርማችሁ ሁኔታ መጽሐፍ ቅዱስ ራሱ የተቀመመው በአንድ ሰው ብቻ ሐሳብ የመጣ አይደለም። መጽሐፍ ቅዱስን የጻፉት አጠቃላይ 40 ሰዎች ናቸው። በአዲስ ኪዳን ያሉ በብሉይ ኪዳን የሐዲስ ኪዳን 8 ጸሐፊያን፣ የብሉይ ኪዳን ወደ 32 ጸሐፊያን፣ እኒህ ተደምረው ነው ወደ 40 ሰው መጽሐፍ ቅዱስን የጻፈው። ወደ 40 ሰው 48 የሚሉ ትውፊታዊ ንግግሮች እንዲሁም አሉ። ይሄንን ያህል ሰው የጻፈው እግዚአብሔር በየዘመኑ ያነጋገራቸው ሰዎች የጻፉትን ነው መጽሐፍ ቅዱስ ያልነው። በየዘመኑ ከሙሴ ጋር የተነጋገረው እግዚአብሔር ሙሴ ለልጅ ልጁ ነግሮት ሙሴ ያኛው ደግሞ ለዚያ እየነገረው ብቻ የመጣ አይደለም። ትውፊታዊ ብቻ አይደለም ያለን እኛ በየዘመኑ የመገለጽ ውጤት ነው መጽሐፍ ቅዱስ ማለት። ምን እያልከን ነው ካላችሁኝ፣ ሙሴ ጋር ያወራው እግዚአብሔር ኢሳይያስ ጋር አውርቷል። ኢሳይያስ ጋር ያወራው እግዚአብሔር ኤልያስ ጋር አውርቷል። ኤልያስ ጋር ያወራው እግዚአብሔር ሶፎንያስ፣ ሐጌ፣ ሚልኪያስ ሌሎችም ነቢያት ጋር አውርቷል። ዳንኤል ጋር ያወራው እግዚአብሔር እርሱ ሕዝቅኤል ጋር አውርቷል። ሁሉም ጋር እንደው ዝም ብሎ በመልእክት ንሳ ገሌ እንገር ብሎ እንዳይዛን እንደዚህ አይደለም። እግዚአብሔር እንደዚህ አይደለም። የሆነ አንድ ግለሰብ መጽሐፍ ቅዱስ ይኸው ተገለጸልኝ ብሎ ቋጥሮ አምጦም አልተቀበልነው። በጣም የብዙ ዘመን መጽሐፍት በነገራችን ላይ በቤተክርስቲያናችን አስተምህሮ መጽሐፍ ቅዱስ ለመባልና ለመሆን አንድ ላይ ለመጠረዝ የፈጀበት አጠቃላይ ዘመኑ 4100 ዓመት ነው። የ4100 ዓመት መጽሐፍ ነው ያለን እኛ። መጽሐፋችን እሱ ነው። ሰው ባልበዛበት ዘመን ኃጢአትም ስላልበዛ በዚያ ዘመን እግዚአብሔር መጽሐፍ ብዙ አላጻፈም። ቃል በቃል እንዳልኋችሁ እየነገራቸው እንዲያ እያለ ትንሽ መጽሐፍ እየተሰጣቸው በእነ ሄኖክ ምስጢር እየተገለጸላቸው እንዲያ እያለ ከዚያ ሰው እየበዛ ከዚያ በኋላ ነው ይቅርታ እግዚአብሔርም ፈቃዱ ሆኖ መጽሐፍት ተጽፈው የመጡትና ያንን መጽሐፍ ይዞ ይሄን መጽሐፍ መተቸት በእውነት ስለ ጥላቻ የሚሰብክ ስለ ዝሙት ትሬኒንግ የሚያለማምድ ዘላለም ከሞት በኋላ ስላለው ህይወት ስለ መንግስተ ሰማያት ይሰበካል እንጂ በመንግስተ ሰማያትም እንዲሁ ተራክቦ አለ ብሎ የሚያስተምር ማግባት ክርስቶስ የለም ብሎ ነው የተናገረ ቃል በቃል። ማግባት መጋባት የሚባል ነገር የለም። አላህ ከመላእክት እግዚአብሔር ይከውኑ
እንደ እግዚአብሔር መላእክት ሆነው ይኖራሉ እንጂ ብሎ ነው የተናገረው። የኛ ቤተክርስቲያን የምታስተምረው ይህ ነው። ይህ ነው የቤተክርስቲያን አስተምህሮ፣ ሐሳቧ ይህ ነው። ስለሆነም ይሄን እንድንረዳ የሚል መልእክት ሐሳብ ለመጨመር ነው። ቸሩ ያክብርልኝ። ደስ የሚያሰኝ ምላሽ፣ ደስ የሚያሰኝ እውቀት፣ ደስ የሚያሰኝ ክርስትና በእውነትና በመሰረት ላይ የታነጸችው ኦርቶዶክስን በእፎይ በኩል አይተናል። ኋላ ደግሞ አባቶቻችን መምህራን በርካቶቹ ደግሞ ግልጽ አድርገው የኦርቶዶክስን ስርዓተ ትምህርት ተናግረዋል። በእይታ ደረጃ ከ2.2 ሚሊዮን በላይ ተውታል። በቀጥታ ስርጭት ከ150 ሺህ ሰዎች በላይ ተከታትለውታል። ግማሽ ፐርሰንት ከእስልምና ግማሽ ፐርሰንት ከክርስትና ያሉቱ ይህንን የቀጥታ ስርጭት ምሽት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ባለው ቆይታ ውስጥ አይተውታል። ኋላ ቪዲዮዎቹን እየተመለከቱ ደግሞ በርካቶች ተምረዋል፣ በርካቶች እየተመለሱ ነው፣ በርካቶችም ይመለሳሉ። ለምን? ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመሰረቷ በጉልላቷ ክርስቶስን የምትሰብክ አብ ወልድ መንፈስ ቅዱስ በሶስት አካል የተገለጠ አንድ አምላክ ብላ የምታምን ስለሆነ ገና በስመ አብ ወወልድ መንፈስ ቅዱስ አንድ አምላክ ብለን ስንጀምርም ስንጨርስም ሚስጥረ ሥላሴን የምንሰብክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን። ይህ እጅግ የሚያስደንቅ ነው። የዚች ቤተክርስቲያን ልጆች ስለሆንን እግዚአብሔርን እናመስግን። ሁላችሁም ደስ ከተሰኛችሁ አመስግኑ። በእውነት ግን እንወቃት፣ እናጣጥማት፣ እንቅመሳት፣ እናሽትታት፣ እንቁምላት። በእውነት በዚህ አጋጣሚ ቪዲዮዎቻችንን ጨርሰናል። በሳውዲ አረቢያ የምትገኙ በስደት የምትገኙ አሁን የሞት ፍርድ እንዲፈረድባችሁ መንግስት በሳውዲ አረቢያ የሚገኘው መንግስት የወሰነባችሁ ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን የሰው ልጅ በመሆናችሁ ብቻ ይሄ ነገር የተፈጸመባችሁ ይሄ ነገር የተደነገገባችሁ በሙሉ ብፁዕ ቅዱስ አባታችን ብፁዕ ቅዱስ አቡነ ማትያስ እንዳስተላለፉት የሳቸው ልመና፣ የሳቸው ጥያቄ፣ የሳቸው ጸሎት ደርሶ በሚመለከተው መንግስት አካላት በኩል የተለይ በሳውዲ አረቢያ የሚገኘው መንግስት ይህንን ጥያቄያቸውን ተቀብሎ ምህረት እንዲያደርግ ወደ ቀደመ ነገራቸው እንዲመለሱ እንመኛለን። በስደት ዓለም የምትገኙ ባህር ተሻግራችሁ ድንበር አቋርጣችሁ ወንዙን አልፋችሁ በብዙ መከራ ውስጥ የምትገኙ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ህፃናትም ጭምር እናቶቻችሁን፣ አባቶቻችሁን፣ ቤተሰቦቻችሁን፣ ልጆቻችሁን፣ ወንድሞቻችሁን የተሻለ ህይወት እንዲኖሩ ለማድረግ ራሳችሁን ከፍላችሁ ዋጋ ሰጥታችሁ በብዙ መከራ ውስጥ በስደቱ ህይወት ውስጥ እያለፋችሁ ሌላውን ለማስደሰት የምትጣጣሩ በሙሉ እግዚአብሔር የልመናችሁን ድምጽ ይስማ፣ የልቦናችሁን መሻት ከኃጢአት በቀር ይፈጽምላችሁ። እናንተም የምታርፉበትን በቤተ ክርስቲያን ቅጽ በኢትዮጵያ ሀገራችን ከቤተሰቦቻችሁ ከልጆቻችሁ ጋር ከምትወዷቸው ቤተሰቦቻችሁ ጋር ሆናችሁ እግዚአብሔርን የምታመሰግኑበት ቀን ሩቅ ሳይሆን ቅርብ እንዲሆን እንመኛለን። ምክንያቱም ይህ ያሮስ ነው። ያሮስ የእናንተም የኛም ነው። ሁሌ በልባችን አላችሁ፣ ደግሞም ትኖራላችሁ። ይህንን መረጃ ላይክ አድርጉ። አዘጋጅና አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ለመላው ዓለም ይዳረስ ዘንድ ከእናንተ የሚጠበቀውን ነገር አድርጉ። ኦርቶዶክስ ለዘላለም